ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የቪርጎ የታህሳስ ወር 2018 ትንበያ። ከቤት ውስጥ መደበቅ ወይስ በድግስ መፈንዳት? ሕይወታችሁን የሚቀይረው ልዩ ወር። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። በሕይወታችሁ ውስጥ ልክ ከረጅም እንቅልፍ ነቅታችሁ ድንገት የድግሱ ሁሉ ንግሥት ወይም ንጉሥ የምትሆኑበትን፣ ሁሉም ዓይን በእናንተ ላይ የሚያርፍበትን ያንን አስማታዊ ጊዜ አስባችሁ ታውቃላችሁ? ይህ ታህሳስ ወር ልክ እንደዛ ነው። ከቤት ውስጥ ሙቀት ወደ መድረክ ብርሃን። ሰላም፣ እንዴት አላችሁ ውድ የቻናላችን ቤተሰቦች? በተለይም ደግሞ ከዞዲያክ ምልክቶች ሁሉ ጥንቁቅ፣ ታታሪ እና አሳቢ የሆናችሁ ውድ ቨርጎዎች እንኳን ወደዚህ የታህሳስ ወር 2018 ወርሃዊ የኮከብ ትንበያ ዝግጅታችን በሰላም መጣችሁ። ዛሬ የምንመለከተው ለእናንተ እጅግ ወሳኝ የሆነውን እና በሁለት የተለያዩ ስሜቶች የተሞላውን የታህሳስ ወር ዝርዝር ትንበያ ነው። ይህ የኢትዮ ግዕዝ የሆሮስኮፕ ቻናላችሁ ነው። በየጊዜው አዳዲስና ትክክለኛ ወርሃዊ የኮከብ ትንበያዎችን፣ የባህሪ ትንታኔዎችንና ከመንፈሳዊ እድገት ጋር የተያያዙ መረጃዎችን ይዘንላችሁ እንደምንቀርብ ይታወቃል። ዛሬም እንደተለመደው እጅግ ጠቃሚና ልባችሁን በተስፋ የሚሞላ መረጃ ይዘን ቀርበናል። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። ይህ ወር ለእናንተ እንደ ተረት መጽሐፍ ነው። መጀመሪያ ላይ በቤታችሁ ምቾት ውስጥ ትሰወራላችሁ። ከወሩ አጋማሽ በኋላ ግን የፓርቲው ድምቀት ሆናችሁ ትወጣላችሁ። በፍቅር ሕይወታችሁ ምን አስገራሚ ነገር ይፈጠራል? በሥራችሁስ ምን አይነት ድል ይጠብቃችኋል? ይህን ሁሉ በዝርዝር በስፋትና በጥልቀት የምናይ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ፣ ምክንያቱም ለእናንተ የተዘጋጀ ልዩ መልእክት አለን። ሰብስክራይብ ያላደረጋችሁ አሁኑኑ ቤተሰብ ሁኑ። የቪርጎ የታህሳስ ወር 2018 አጠቃላይ ትንበያ። ከቤት ውስጥ እረፍት ወደ መድረክ። እሺ ውድ ቪርጎዎች፣ እስኪ ከአጠቃላይ ሁኔታው እንጀምር። ወሩ ሲጀምር እናንተ ጋር ያለው ስሜት ቤቴ ቤቴ የሚል ነው። እስከ ታህሳስ 12 ድረስ ፀሐይ በሳጂታሪየስ ምልክትና በእናንተ አራተኛ ቤት ወይም የቤተሰብና የስሜት መሠረት ቤት ውስጥ ትሆናለች። ይህ ምን ማለት ነው? እስከ ወሩ አጋማሽ ድረስ የእናንተ ቤተ መንግሥት የራሳችሁ ቤት ነው። ማርስ እስከ ታህሳስ 6፣ ቬኑስ ደግሞ እስከ ታህሳስ 15 ድረስ በዚህ ቤት ውስጥ ስለሆኑ እናንተ የበዓሉ ሰሞን አስተናጋጅ ናችሁ። ቤታችሁን ማስጌጥ፣ ለሚመጣው እንግዳ ምግብ ማዘጋጀት እና ሙቀት መፍጠር ያስደስታችኋል። የምትወዷቸው ሰዎች በእናንተ እንክብካቤ ይደሰታሉ። ሌላው የምሥራች፣ ታህሳስ 1 ላይ ኔፕቲዩን ከ5 ወራት ወደ ኋላ ጉዞዋ በኋላ ወደፊት መጓዝ ትጀምራለች። ይህ ልክ ከእንቅልፍ እንደ መነሳት ነው። ከዚህ በኋላ ያለው የወሩ ክፍል እንደ ተረት ሊሆንላችሁ ይችላል። ነገር ግን ተወዳጆች፣ ታህሳስ 6 ላይ ነገሮች ይለወጣሉ። ጉልበተኛው ማርስ ወደ ካፕሪኮርን ወይም አምስተኛው የፈጠራ እና የፍቅር ቤታችሁ ሲገባ ድባቡ ይቀየራል። ታህሳስ 12 ላይ ፀሐይ፣ ታህሳስ 15 ላይ ቬኑስ ሲቀላቀሉ እናንተ የፓርቲው ልብ ትሆናላችሁ። ፍቅር ይደምቃል። ሚስጥልቶ ሳያስፈልጋችሁ ፍቅርን ትስባላችሁ። ደማቅ ልብስ መልበስ፣ መደነስ፣ መጫወት ያምራችኋል። የካራኦኬ ምሽት ወይም የአለባበስ ውድድር ማዘጋጀት ትችላላችሁ። ግን አንድ ማስጠንቀቂያ፣ በዚህ የደስታ ስሜት ውስጥ ሆናችሁ በጀታችሁን እንዳትረሱ። ለመዝናናት ስትሉ ገንዘባችሁን እንዳትጨርሱ። ትንሽ ገንዘብ ለአዲስ ዓመት ዋዜማ አስቀምጡ፣ ምክንያቱም የ2018 ጥር ዋዜማን በደማቅ ሁኔታ ምናልባትም በኮንሰርት ወይም በጣሪያ ላይ ባለባር ማክበር ትፈልጉ ይሆናል። የሙሉ ጨረቃ ድል እና ሥራ። አሁን ደግሞ ስለ ሥራና ስለዚያ ልዩ ቀን እናውራ። የ2018 ዓመት ገና አላበቃም። ኅዳር 25 ላይ በጀሚኒ ምልክት የሚከሰተው ሙሉ ጨረቃ የሥራ ድል ይዞላችሁ እየመጣ ነው። ይህ ሱፐርሙን 10ኛውን የስኬት እና የአምቢሽን ቤታችሁን ያበራል። ላለፉት 6 ወራት ወይም ከዚያ በላይ ስትለፉበት የነበረው ግብ አሁን ፍሬ ያፈራል። ይህ ቀን የድል ዳንስ የሚያስጨፍር ቀን ነው። በሰማይ ላይ ግራንድ ዋተር ትሬን የሚባል ልዩ የፕላኔቶች ጥምረት
ጁፒተር የእናንተ ገዢ ሜርኩሪ እና ሳተርን ስላለድላችሁ የሚመጣው በሰዎች በኩል ነው። አሁን ጊዜው ምን ታውቃለህ ሳይሆን ማንን ታውቃለህ የሚለው ነው። ከሰዎች ጋር ተባበሩ፣ ኔትወርክ አድርጉ። የሊንክድኢን ፕሮፋይላችሁን ለማደስ፣ የግል ብራንዳችሁን ለማስተዋወቅ ይህን የበዓል ዕረፍት ተጠቀሙበት። ራሳችሁን ተፈላጊ አድርጋችሁ አቅርቡ። ደንበኞች እናንተን ፍለጋ ይምጡ። ዓመቱ ከማለቁ በፊት አንድ ደንበኛ ጋር የቡና ቀጠሮ መያዝ ወይም የደስታ መግለጫ ኢሜይል መላክ ለ2018 ጥር ወር የሥራ ዓመት ትልቅ በር ይከፍታል። እንዲሁም አስረኛው ቤት ከአባት ወይም ከወንድ ስልጣን ጋር የተያያዘ ስለሆነ ከእነሱ ጋር ያልጠራ ጉዳይ ካለ በግልጽ ለመነጋገር ወይም ኢሜይል ለመጻፍ ይህ ሙሉ ጨረቃ ይረዳልዎታል። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የቪርጎ የታህሳስ 2018 የፍቅርና ግንኙነት ትንበያ። ወደ ፍቅር ሕይወታችሁ ስንመጣ የዚህ ወር ታሪክ 2 ምዕራፍ አለው። ምዕራፍ 1 እስከ ታህሳስ 6 ድረስ ቬኑስ እና ማርስ በአራተኛው ቤታችሁ ስለሚሆኑ ፍቅራችሁ ጸጥ ያለ እና ጥልቅ ነው። ለይምሰል የሚደረግ ግንኙነት አያስፈልጋችሁም። የምትፈልጉት እውነተኛ ቅርበት እና መረጋጋት ነው። ጥንዶች በዚህ ወቅት ግንኙነታችሁን የምታድሱት አብራችሁ በመሆን እና በመተሳሰብ ነው። ላላገባችሁ ቪርጎዎች ልባችሁ የሚሳበው ወደ አስተማማኝ እና የተረጋጋ ሰው ነው። ምዕራፍ 2 ከታህሳስ 6 እና ታህሳስ 15 በኋላ ማርስ እና ቬኑስ ወደ አምስተኛው የፍቅርና የጨዋታ ቤታችሁ ሲገቡ ጨዋታው ይቀየራል። አሁን ለመውጣት፣ ለመዘነጥ እና ለመታየት ዝግጁ ናችሁ። ጥንዶች እንደገና እንደ አዲስ ተዋወቁ። አብራችሁ ኮንሰርት ሂዱ፣ የገና ገበያ ጎብኙ፣ ወይም ቀለል ያለ የገበያ ጉዞን ወደ ፍቅር ቀጠሮ ቀይሩት። ጨዋታ እና ፈጠራን ወደ ግንኙነታችሁ አስገቡ። ላላገባችሁ ቪርጎዎች ፍቅርን የምታገኙት በደማቅ ቦታዎች ነው። ጥሩ ብርሃን፣ ሙዚቃና ሰዎች ባሉበት ቦታ ሂዱ። በዚህ ወቅት ማግኔቲክ መሳጭ ናችሁ። በቦታው ተገኙ፣ ተዝናኑ። ፍቅር በራሱ ጊዜ እናንተን ያገኛችኋል። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የቪርጎ የታህሳስ 2018 የሥራ እና የገንዘብ ትንበያ። ገንዘብ እና ፈጠራ። ከገንዘብ አንጻር ወሩን በቁጠባ እና በጥንቃቄ ጀምሩ። እስከ ታህሳስ 12 ድረስ ትኩረታችሁ የቤተሰብ እና የቤት ወጪዎች ላይ ሊሆን ይችላል። የረጅም ጊዜ የፋይናንስ ደህንነታችሁን፣ ለምሳሌ ቤት መግዛት ወይም የቤተሰብ ቁጠባ ለማስተካከል ይህን ጊዜ ተጠቀሙበት። እንቁላላችሁን በአስተማማኝ ቦታ አስቀምጡ። ነገር ግን ታህሳስ 6 እና ታህሳስ 12 ላይ የካፕሪኮርን ወቅት ሲጀምር አምስተኛው ቤት የፈጠራ እና ራስን የመግለጽ ቤት ይነቃቃል። ይህ ማለት ችሎታችሁን ወደ ገንዘብ የምትቀይሩበት ጊዜ ነው። ማርስ ስፖትላይቱን በእናንተ ላይ ያበራል። የፈጠራ ሥራችሁን ለማስተዋወቅ፣ ገበያ ላይ ለማዋል ወይም የቆመ ፕሮጀክትን እንደገና ለማስጀመር አሁን ወርቃማ ዕድል ነው። በችሎታችሁ ላይ የተመሰረተ የፈጠራ አደጋ ለመውሰድ አትፍሩ። የጥር ወርን ስትቀበሉ በስም እና በዝና ተከብራችሁ ሊሆን ይችላል። ገንዘብን ከደስታ ጋር አጣምሩት። በመጨረሻም ውድ ቪርጎዎች፣ ይህ የታህሳስ ወር ለእረፍት እና ለደስታ የተመጣጠነ ጊዜ ነው። መጀመሪያ ላይ በቤታችሁ ምሽግ ውስጥ ሆናችሁ ራሳችሁን እና ቤተሰባችሁን ታጠናክራላችሁ። በኋላ ደግሞ በሩን ከፍታችሁ ወጥታችሁ ዓለምን ታስደምማላችሁ። የዚህ ወር ሚስጥር ሚዛን ነው። የቤት ውስጥ ሰላምን ከውጭ ደስታ ጋር፣ የፋይናንስ ጥንቃቄን ከፈጠራ ሥራ ጋር አጣጥሙ እና በህዳር 25 ለሚመጣው የሥራ ድል ተዘጋጁ። የድል ዳንሳችሁን አሁኑኑ ተለማመዱ። ቪዲዮውን ስለተከታተላችሁ ከልብ እናመሰግናለን። ይህ ትንበያ ከስሜታችሁ ጋር እንደተገናኘ ተስፋ እናደርጋለን። እናንተስ ለበዓል ምን አሰባችሁ? ቤት መዋል ወይስ መውጣት?
እስኪ በኮሜንት ላይ አጋሩን። ቪዲዮውን ላይክ ማድረግ፣ ለበርጎ ጓደኞቻችሁ ሼር ማድረግ እና ሰብስክራይብ ማድረግ እንዳትረሱ። መልካም ወር፣ መልካም በዓል ለበርጎዎች። እንወዳችኋለን።